በሰሜኑ የኢትዮጵያ ክፍል እየታየ ያለው የግጭት አዙሪት፣ የጦርነት ማርበብ፣ የግጭት ተዋናዮች ፍላጎትና የሰላም በሮች በዛሬው የኢትዮጵያ ሳተላይት ቴሌቪዥን ኢሳት ከዜና ባሻገር ለትንታኔ የመረጥነው ርዕሰ ጉዳይ ነው። በያላችሁበት የአክብሮት ሰላምታችን ይድረሳችሁ እያል ኃይሉ ማሞ የዛሬውን ከዜና ባሻገር ዜና ትንታኔ ይዤላችሁ ቀርቤያለሁ። ባለፉት ሳምንታት ውስጥ ብዙ መደበኛና መደበኛ ያልሆኑ የሚዲያ አውታሮች በአማራ ፋኖ ህዝባዊ ንቅናቄ አፋህን ታጣቂዎችና በመንግስት ልዩ የጸጥታ ኃይሎች መካከል ተደጋጋሚ ግጭቶች እንደነበሩ በሰፊው አሰራጭተዋል። የአፋህን ደጋፊ የሆኑ ሚዲያዎች የድርጅቱ ተዋጊዎች በጎንደር በተለይም በደቡብ ጎንደር እንደ ደብረታቦርና ወረታ ያሉትን ትላልቅ ከተሞች ጨምሮ መቆጣጠራቸውን በምስል ጭምር አስደግፈው በሰፊው አሳይተዋል። እነዚሁ ሚዲያዎች ግጭቱን እስከ ጎጃም አስፋፍተው ባህር ዳርና አካባቢዋ ላይም አፋህን በመንግስት ላይ ከባድ ጉዳት እያስከተለ መሆኑን አስታውቀዋል። ይህንንም ተከትሎ የአማራ ክልል የመንግስት ጸጥታ ጽሕፈት ቤት በቃል አቀባዩ በኩል ግጭቱን በሚመለከት የፕሬስ መግለጫም አውጥቷል። የዚህ መግለጫም ይዘት የጸጥታ ክፍሉ የአፋህን ደጋፊዎች ያሰራጩትን የወታደራዊ ጥቃት ሳያረጋግጥም ሳያስተባብልም የክልሉ ጸጥታ ከወትሮ በባሰ መደፍረሱን መጀመሩን ግን መሸሸግ አልቻለም። መግለጫው አፋህንን በስም ሳይጠቅስ የኢትዮጵያ ቀንደኛ ጠላቶች መልእክተኞች ያላቸው ታጣቂዎች ከትግራይና ከኤርትራ በወታደራዊ ትጥቅና አመራር በመታገዝ የክልሉን ጸጥታ እየበከሉ እንደሆነ አስነብቧል። ይኸው መግለጫ የክልሉ ጸጥታ ኃይሎች የሚዋጉት ከተላላኪው ጋር ሳይሆን ከኢትዮጵያ ጠላቶች ጋር መሆኑን ህዝቡ ተገንዝቦ ከክልሉ ጸጥታ ኃይሎች ጎን እንዲሰለፍ ለህዝቡ ጥሪ አቅርቧል። ከቆይታ በኋላም የአማራ ብሔራዊ ንቅናቄ አብን በጉዳዩ ላይ የራሱን መግለጫ አውጥቷል። አብን በመግለጫው የግጭቱን መከሰት አሳውቆ የዚህ ግጭት ሰለባ የሚሆኑት የአማራ ህዝብና የኢትዮጵያ ጥቅሞች መሆናቸውን ጠቅሶ በውጤቱም ደግሞ የግጭቱ አትራፊዎች ቀንደኛ የኢትዮጵያ ጠላቶች ናቸው ሲል አሳስቧል። በዚህ ጉዳይ ላይ ሁሉም የእርምት እርምጃ እንዲወስድ በሚመስል መልኩ ለኢትዮጵያ መከላከያ ሰራዊት፣ ለክልሉ መንግስት የጸጥታ ኃይሎች፣ ለክልሉ ህዝብና አፋህንም ስሙን ሳይጠቅስ ሁሉም የክልሉንና የኢትዮጵያን ጥቅም ከሚጎዳ ግጭት እንዲታቀቡም አብን ጥሪ አቅርቧል። የክልሉ መንግስትና የአብን መግለጫዎች የሰሞኑን የአማራ ክልል ግጭት ከህወሓት አመራሮችና ከኤርትራ መንግስት ጋር በግልጽ ያያይዙታል። በእርግጥም አንዳንድ የአፋህን የፖለቲካው እና ወታደራዊ አመራሮች ከህወሓትና ከኤርትራ መንግስት ጋር አብሮ የመስራት ችግር እንደሌለባቸው ደጋግመው ሲናገሩም በአደባባይ የተሰማ ጉዳይ ነው። የአፋህን ደጋፊዎች ግን በሰሞኑ የአማራ ክልል ግጭቶች እነሱ ድል ያሉትን አፋህን ማግኘት የቻለው ልዩ የፋኖ ድርጅቶች በቅርቡ በአፋህን ስር አንድነት ከፈጠሩ በኋላ ባገኘው ድርጅታዊ ጥንካሬና በራሱ ብቃት እንደሆነ በየሚዲያው ሲናገሩ ይደመጣል። የጎንደሩ ግጭት በሚቀጥሉት ቀናት የአማራ ክልል መንግስትና የደብረታቦር ከተማ አስተዳደር ከተማዋ የገባው የአፋህን ተዋጊ በታላቅ እልቂት ተበታትኖ እንደወጣ ሲናገሩ፣ የአፋህን ደጋፊዎች ደግሞ በዚሁ ቀን ተዋጊዎቹ ባህር ዳር በር ላይ ደርሰው እንደነበረ ይከራከራሉ። የደብረታቦሩ ግጭት መረጋጋት መጀመሩ በተዘገበ በቀናት ልዩነት ውስጥ አሁንም የአፋህን ታጣቂዎች የወረታ ከተማን በተመሳሳይ ሁኔታ መቆጣጠራቸውን አሳውቀዋል። የወረታው ግጭት ብዙ ጉዳት በንብረት ላይ ቢያደርስም ግጭቱና የታጣቂዎቹ ከተማ መግባት ከሰዓታት የበለጠ እንዳልሆነ በኢትዮጵያ ጉዳይ ላይ ከውጭ በአማርኛ ዜና ሽፋን የሚሰጡት የቢቢሲና የጀርመን ሬዲዮኖችም ዘግበውታል። በዚህ ባሳለፍነው ሳምንት ግጭቶቹ ጋብ ቢሉም የታጣቂዎቹ ደጋፊ ሚዲያዎች ግን አፋህን በጎንደር፣ በጎጃም በተለይም ደግሞ በወሎ ቆቦና ወልዲያ ቀጠና ላይ የሚያደርጉትን የትጥቅ ንቅናቄ እንደቀጠለ በየቀኑ ይዘግባሉ። በሌላ በኩል ደግሞ የመንግስት የጸጥታ ኃይሎች ከህወሓት ለአፋህን የተላከም
ከጋምቤላ የተነሳ 9 ፒኬኤም መትረየስ ማለትም ብሬን በአዘዋዋሪዎች አማካይነት በአዲስ አበባ አድርጎ ወደ ጎጃም ማርቆስ ሲንቀሳቀስ ከነ አዛሪዎቹና ከነ መኪናው በቁጥጥር ስር መዋላቸውን በምስል አስደግፈው አሳይተዋል። በዚሁ ቀን በሰሜን ሸዋ የሚገኘው የመከላከያ አዛዥ በሰሜን ሸዋ ውስጥ 645 የሚሆኑ የአፋሕድ ታጣቂዎች መሪዎቻቸውን ጨምሮ በፈቃዳቸው ወደ ሰላም መግባታቸውን በኢትዮጵያ መከላከያ ሰራዊት ድረገጽ ላይ አሳውቋል። በአማራ ክልል ከተከሰተው ግጭት ሳምንት አስቀድሞ ደግሞ በዚሁ በኢትዮጵያ በሰሜኑ ክፍል በጸለምት በኩል በህወሓት ቆስቋሽነት የትግራይ ሰራዊት በሚባለውና በጸለምት ሚሊሻና በኢትዮጵያ መከላከያ ኃይሎች መሃል ግጭት ተፈጥሮ ነበር። ይህ ግጭት ለጊዜው በረድ ካለ በኋላ የትግራይ ክልል ጊዜያዊ መንግስት ፕሬዝዳንት በክልሉ ለሚገኙ ጋዜጠኞች በሰጡት ቃለ ምልልስ የትግራይ ሰራዊት የሚባለው ኃይል ከጸለምት መውጣቱን ተናግረዋል። ሆኖም አሁን እንደምንሰማው ይህ ሰራዊት ቀደም ብሎም በደቡብ ትግራይ በኩል ወደ አማራና አፋር ክልሎች ከሚያንቀሳቀሰው ሰራዊት በተጨማሪ ወልቃይትን፣ ሁመራንና ጸለምትን በተለያዩ አቅጣጫዎች ለማጥቃት እየተዘጋጀ እንደሆነ ነው። በሌላ በኩል በዚሁ ባሳለፍነው ሳምንት ኢትዮጵያና ኤርትራ ሰፊ የጦር ኃይሎቻቸውንና መሳሪያዎቻቸውን ወደ ድንበሮቻቸው እያስጠጉ እንደሆነ እንደነ ብሉምበርግ የመሳሰሉ ታላላቅ የዓለም አቀፍ የዜና አውታሮች እየዘገቡት ነው። በዓለም ላይ ለግጭት የተቃረቡ ቀውሶችን እየተከታተለ የማስጠንቀቂያ ደወል የሚያቃጭለው የምዕራባውያኑ የጥናት ማዕከል የሆነው ክራይሲስ ኢንተርናሽናል ግሩፕ ወይም በምህጻሩ አይሲጂ ኢትዮጵያና ኤርትራ በዓለም ላይ ጦርነት ሊነሳባቸው ከደረሱ ቦታዎች አንዱ በማለትና አደጋውን ሊያስቀሩ ይችላሉ ያላቸውን ሀገራትና ዓለም አቀፍ ተቋማት በግልጽ ጠርቶ የዲፕሎማሲ ጣልቃ ገብነት እንዲያደርጉ አሳስቧል። ያለፈውን ሳምንት የጀመረውና አሁንም የቀጠለው የአማራ ክልል ግጭት ዜና ከዜና ባሻገር ያለውን ስሌት ለመረዳት ከዚህ አጠቃላይ የሰሜኑ የኢትዮጵያ ከሚታየው ወታደራዊ ውጥረት ዜና ጋር አብሮ ማየት የግድ ይላል። የትግራይና የአማራ ክልልን ውስጣዊ ሁኔታ ከዛም አልፎ ኤርትራን፣ ሱዳንና እንዲሁም በአካባቢው የሚያንዣብበውን ሰሞነኛ ጂኦፖለቲካ ዘውትሮ ለሚከታተል ባለፈው 2 ሳምንታት የተፈጠሩት የሀገር ውስጥ ግጭቶች ድንገት ደራሽ እንዳልሆኑ ግልጽ ይሆናል። በዚህ የሀገሪቱ ክፍል ውስጥ ያሉትን የፖለቲካ ኃይሎች ዓላማና ከኢትዮጵያ መንግስት አንጻር ያላቸውን የከረረ ተቃርኖ ለተመለከተ የአሁኖቹ ግጭቶች ወደ ጦርነት ተቀየሩም አልተቀየሩም ሁኔታው በሰላማዊና በምክክር ካልተፈታ ውሎ አድሮ ኢትዮጵያን ወደ ጦርነት እንደሚያስገባ ከበቂ በላይ ምልክቶች አሉ። ይህንን ሁኔታ በቅጡ ለመረዳት በሀገር ውስጥና ከሀገር ውጭ ያሉ የፖለቲካ ኃይሎች አቋሞችንና ነባራዊ የኃይሎቹን አሰላለፍ በደንብ መረዳትን ይጠይቃል። አሰላለፋቸውን ስንመረምር ማስገንዘብ የምንፈልገው እነዚህ ኃይሎች የተጣመረ ዓላማ አላቸው ለማለት አይደለም። እንደውም የእያንዳንዱን ግጭት ተዋናይ የተናጠለ ዓላማ አጢኖ ለተመለከተ ዓላማዎቹ ተመሳሳይ ካለመሆን ባልፎ እንደውም አንዳንዶቹ እርስ በርስ የሚቃረኑ ናቸው። ይሁን እንጂ እነዚህ በጦር የተፋጠጡ ኃይላት የግጭት መተወኛ መድረካቸው አንድ ኢትዮጵያ ስለሆነችና ግጭቶቹም በአንድ ተመሳሳይ ወቅት የሚደረጉ በመሆናቸው የግድ በመሬት ላይ በወቅቱ ያለውን ነባራዊ አሰላለፍ መተንተን አስፈላጊ ይሆናል። በዚህ መንፈስ የዜና ትንታኔያችንን ለመቀጠል በቅድሚያ የእነዚህ የፖለቲካ ኃይሎች የተናጠል ዓላማዎችን መፈተሹ አስፈላጊ ነው። ከዚያም የእነዚህ ዓላማዎች ተቃርኖ የሚያስከትለውን አደጋና በመጨረሻም ለሁሉም መውጫ ሊሆን የሚችል የመፍትሄ መንገዶች ካሉም መመልከት ትኩረታችን አድርገነዋል። ህወሓት ከኢትዮጵያና ከኢትዮጵያ መንግስት የሚፈልገው ብዙ ጉዳዮች አሉት። ቀድሞ የነበረው ማዕከላዊውን መንግስት በቁንጮነት የመቆጣጠር ምኞቱ ለራሱ እየራቀው ቢሄድም እንኳን አልፎ አልፎ የሀገሪቱን የውስጥና የአካባቢውን ጂኦፖለቲካ ትርምስ እያየ ይቻል ይሆናል ማለቱና መቋመጡ አልቀረም። በተለይም ደግሞ በቅርቡ የትግራይን ህዝብ ያሰባስብልኛል ብሎ የሚያስበውን ምዕራብ ትግራይን የሚለውን ግዛት ማስመለስ ካልቻለ ጦርነት እንደሚገባ ደጋግሞ በጽሁፍም በመሪዎቹ ንግግርም ሲገልጽ ይሰማል። ይህን ጉዳይ ተግባራዊ ለማድረግ ግብዓት የሚሆኑትን ውሳኔዎችና ስራዎችንም በግልጽ ሲፈጽማቸው ይታያል።
አፋሕን ደግሞ በመመስረቻ ጽሑፎቹ እንዳስቀመጠው የአማራ ሕዝብ ጥያቄዎች የሚመለሱት እሱ የብልጽግና መንግስት ብሎ የሚጠራው የኢትዮጵያ ማዕከላዊ መንግስት በጉልበት ሲደመሰስ ብቻ ነው ይላል። ለሰሜኑ ጦርነት የራቀ ቢሆንም በኦሮሚያ የሚንቀሳቀሰው የኦሮሞ ነጻ አውጪ ሰራዊትም እንዲሁ የኦሮሞን ሕዝብ ጥያቄዎች ለማስመለስ የግድ የኢትዮጵያ መንግስት በጉልበት መወገድ አለበት ብሎ ያምናል። በሌላ በኩል የኢትዮጵያ መንግስት ደጋግሞ ግልጽ እንዳደረገው የሀገር ውስጥ የፖለቲካ ፉክክር መንገዱ በህዝብ የተመረጥኩ መንግስት መሆኔን ከመቀበል ይጀምራል ብሎ ይከራከራል። መንግስትን በአመጽ ለመለወጥ በምንም መልኩ ተቀባይነት የለውም ባይ ብቻ ሳይሆን ይህንን ሙከራ የማስቆም ህገ መንግስታዊ ግዴታ እንዳለበትም አጥብቆ ያሳውቃል። ከዚህ በተጨማሪም የኢትዮጵያ መንግስት በትግራይና በአማራ ክልል ከ1983 ዓ.ም ጀምሮ የተነሳውን የወሰን ጥያቄ በቅርቡ በፕሪቶሪያ ስምምነት ከተጠናቀቀው የጦርነት ውጤት እውነታ በመነሳት በወሰኑ ውዝግብ ውስጥ የሚኖረው ህዝብ በሙሉ ወደ ነበረበት ቀዬ መመለሱን ይደግፋል። ሆኖም ግን ጉዳዩ የመጨረሻው ውሳኔ የሚያገኘው የአካባቢው ህዝብ በተረጋጋ ሁኔታ በሚፈጽመው ሪፈረንደም ነው የሚል አቋም ይዟል። ይህ አቋሙ ከህወሓት ግዛቶች የኔ ብቻ ናቸውና መጀመሪያ ወደ እኔ ይመለሱ ከሚለው አቋም በእጅጉ ይቃረናል። ከላይ በዝርዝር የቀረቡትን የኢትዮጵያ የውስጥ መሳሪያ አንስተው የሚፋለሙ ኃይሎችንና የኢትዮጵያ መንግስትን አቋም አጢኖ ለተመለከተ እነዚህ የተራራቁ አቋሞች መሻሻል ካልተደረገባቸው ግጭቶቹ ወደ ሙሉ ጦርነት አመሩም አላመሩ በሀገሪቱ ባመቸ ጊዜ ሁሉ የማያባራ ግጭት ለመፍጠር ሰላምንም ለማወክ ቆስቋሽ እንደሚሆኑ ግልጽ ነው። በውጭ በኩል ደግሞ የኢትዮጵያ መንግስት ያነሳው የባህር በር ጉዳይ እና በተለይም ኤርትራ ከኢትዮጵያ ስትለይ የተደረገው የሀገሪቱን የባህር በርን ሙሉ በሙሉ ማጣት ፍትሃዊ አልነበረም የሚለው አቋሙና የኤርትራ መንግስት ደግሞ ይህንን ጉዳይ በጭራሽ መነጋገሪያ ሊሆን አይችልም የሚለው ምላሹ በሁለቱ ሀገራት መካከል ያለውን ውጥረት ተባብሶ እንዲቀጥል አድርጎታል። በዚህ ላይ የኤርትራ መንግስት ዘወትር በኢትዮጵያ የውስጥ ጉዳይ የገባ የመንግስት ተቃዋሚዎችን የመደገፍ ባህሉና ከሌሎች የኢትዮጵያ ታሪካዊ ጠላቶችም ጋራ የመተባበር የከረመ ልምዱ ሲጨመር የአካባቢው የጦርነት ስጋት የሰላም እጦት ጣጣ ሊወገድ የማይችል ብቻ ሳይሆን ውሎ አድሮ እንደ ተቀበረ ቦምብ እንደሚፈነዳም መገመት ይቻላል። ከሳምንት በፊት የታየው አይነት የአማራ ክልል ግጭት ከላይ ከጠቀስናቸው የፖለቲካ ምህዳሮችና ተዋናዮች ጋር አያይዘን ስንመለከተው የሚፈራው የጦር ፍንዳታ ከመከሰቱ በፊት ኢትዮጵያኖች የውስጥ ጉዳዮቻቸውን ለመፍታት መፍትሄ መፈለግ ለነገ የማይባል ተቀዳሚ የቤት ስራቸው መሆን ይኖርበታል። ኢትዮጵያ የውስጥ ተቃዋሚ ኃይሎችና መንግስትም ያሏቸውንና የያዟቸውን የተራራቁ አቋሞች በፍጥነት ይተጉ ማለት ተግባራዊ መፍትሄ ላይሆን ይችላል። ማድረግ የሚቻለውና አማራጭ የሌለው መፍትሄ መንገድ ግን እነዚህ ኃይሎች ልዩነታቸውን ለመፍታት ለመነጋገር ፈቃደኛ መሆናቸው ነው። እንደ አንዳንድ በኢትዮጵያ ጉዳይ ላይ መፍትሄ አሰላሳዮች አስተሳሰብ የዚህ ተቀራርቦ የመነጋገር መሰረት መሆን ያለበት ደግሞ ሁሉም ኃይሎች የግል የፖለቲካ ዓላማቸውን ለማሳካት ከሀገር ጥቅምና የህዝብን ሰላማዊ ኑሮ በማስቀደም ላይ ተመስርተው የፖለቲካ ፍክክራቸውን ሰላማዊ ማድረግ እንደሚገባቸው የተረዱ ከሆነ ብቻ ነው ይላሉ። እንደነዚሁ ተንታኞች አስተያየት ይህ መንገድ ለኛ እንግዳ ይሆን እንጂ ዓለም በሙሉ የሀገር ውስጥ የፖለቲካ ልዩነቶችን የሚያስተናግደው በአንድ ሀገር ያሉ ፖለቲከኞችና የፖለቲካ ቡድኖች ሁሉ አንድ አይነት አቋም በመያዝ ሳይሆን ልዩነታቸውን የሰላማዊ የፖለቲካ አካሄድ ለማስተናገድ በመወሰናቸው መሆኑን አጥብቀው ይመክራሉ። ይህ የኢትዮጵያ ሳተላይት ቴሌቪዥን ኢሳት ከዜና ባሻገር የትንታኔ